ከሞት ለመሰንበት እዚህ ለመገኘት ቆለል ነው። መቆለል የሚወደውን ጆሮ ካለ ይንገራቸው ሄዶ። ተሰማ በላይ ነው ስማቸው፣ ከፎቁ ላይ ነው ቤታቸው። ከእግዚአብሔር ይከብዳል ፍርዳቸው፣ ግደል ልግደል ነው ፍርዳቸው። እግዚአብሔር የሆኑ መስሏቸው። በጣሊያን ወቅት ከተገነቡ ባለ አንድ ፎቅ የባለሥልጣናት መኖሪያ ቤቶች መካከል በአንዱ ውስጥ ፈረንጅ አራዳ ናቸው። ከምድር ከፍ ሲሉ ሰውየው እግዚአብሔር የሆኑ መሰላቸው እንዴ ብሎ አለ ከድር በሉት። እየሳቀ መንገዱን ይቀጥላል። ምዕራፍ 29 ሲረግሙ ከመኖር ሌባን በአደባባይ ሕይወትን ማቅናት ነው በሌባው እጅ ላይ። እሺ ክቡር ዳኛ፣ ኧረ አንመጣም። ተከሳሽ ሆነን እንጂ ከሳሽ ሆነንስ አንመጣም ሁለተኛ። እሺ ክቡር ዳኛ። ሰተት ከፍርድ ቤት፣ ሰተት ከባለ መዶሻው ፊት ለፊት፣ ሰተት በእውነት መንገድ። እሺ ክቡር ዳኛ፣ ክቡር ዳኛ፣ የፍትህ ሹመኛ፣ ምስክር ቆጥረው ለፍርድ አይሩጡ፣ ከሳሽ ከተከሳሽ ለይተው ይቅጡ። አንዱ በዚህ ሰተት ጥይት አቀባብሎ ሊተኩስ ነው፣ ተበላ። ሌላው በዚያ ሰተት ምላስ አቀባብሎ ሊተኩስ ነው፣ ተበላ። ጃስ እያሉ በተራ በተራ ያሳቅቁናል፣ ፈረቃ በፈረቃ ያሸማቅቁናል። እኛ ተበላ ስቅቅ፣ ተበላ ሽምቅቅ። ቀን ቀን ካኪ ለብሰው ሲያሸማቅቁን ይውሉና እነሱ ማታ ዞረው ሲገናኙ ውስኪ እየጨለጡ እያሉ ይሳለቁብናል። ሞተን ለራብተኛ ጥጋብ እስክንሆን ዛሬም እንደ ትላንት ይመስገን አለ ነው። ነቄ በልተን ልክ ልካቸውን ብንነግራቸው ሰተት ጎተት ከፍርድ ቤት ሰተትኛኑ ምስክር ቆጥረው ከባለ መዶሻው ፊት ለፊት ይገትሩናል። ጓ ማወቄን አለማወቄ አንቆ ገደለው፣ አለማወቄን ማወቄ ቆፍሮ ቀበረው። ብርቄም ድንቄም ማወቄ ከራስ መንቦርቀቄ፣ ማወቄ በከንቱ ጉራ መማቀቄ። አሃ ቆይ ሶቅራጥስን ምን ነካው? ምነው መካሪያ ሳጣው? ወይስ የሚስቱ ጭቅጭቅ አናቱ ላይ ወጥቶ አቀዠበው? እኔም ማውቀው አለማወቄን ነው ይላል እንዴ? እና አለማወቁን ማወቁ በራሱ ዕውቀት አይደል እንዴ? ከዚህ በላይ ዕውቀት ከየት ይምጣለት? እዚያ ቀወሰን አለማወቁን ያላወቀ ምድረ ግብስብሱላ አይደል እንዴ? የምላስ አርበኛ ቦቅቧቃ ሁላ ኮሽ ባለ ቁጥር ምሽጉ የሚስቱ ቀሚስ የሆነ ቀን ዕድል ሲሰጠው ከኔ ወዲያ ጀግና የለም ይላል። ጥርሴን በጥይት ፍቄን ያደኩት ይላል እንዴ? ሀገር ሙሉ በመድፍ ቀላ ገብስ እየወቀጠ አረቄ ጠላውን እየጠጣ ባሩድ እንደ በርበሬ ሲታጠን ማደጉን ዘንግቶ ይዘባርቃል እንዴ?
መፎከር ሌላ፣ መሆን ሌላ። የአንደበት ጀግንነት ከንቱ ሽንገላ፣ ከንቱ ሽለላ። አዳሜ ጥይት መፍትሄ ከመሰለሽ አልኩታ። ወይ ጆፌ አሞራ አርቢነሽ አሊያም በቅድመ አያትሽ ጆፌ አሞራ ነበርሽ ስለው እንደ ጆፌ አሞራ የጉራ ክንፎቹን ዘርግቶ ዘራፍ አለ። ዘራፍ ተሰደው፣ ክብሬን ስሜን ተገፈፉ። ዘራፍ ወንዱ ወጋኝ ሰው በመላስ ቀንዱ። እንኳን ለፍላፊ ቀውስ ይቅርና በሽጉጥ ታንክ ማርካለሁ ይላል ደግሞ ጣቃ ቅዱስ ሲተረተርብን። እጅ ወደ ላይ፣ እጅ ወደ ላይ እየሳቀ ሰተት ይላል። በቀን ሞቅ ሲለኝ ያ ጥጋበኛ የባለሥልጣን ጥገኛ ሀብታም ትዝ አለኝና ሆቴሉ ሄድኩ። መኪና ውስጥ ተቀምጦ ሰው ሲጠብቅ በጀርባ በኩል ሄድኩና ሽጉጤን ድቅን። አርቲፊሻል ሽጉጥ ያወጣል። እጅ ወደ ላይ ብለው በእጆቹ ሰማይ ባጠጠብኝ። አውርድ ብለው ከእግሮቹ መሃል ቀጭን ነገር አፍንጫውን ይይዛል። ከዚያም ከመኪናው ውስጥ ውጣ አልኩት። ሰዎች ይስቃሉ። ለፈለፈ። በማዬ፣ በአባዬ፣ በተሰቀል፣ በኢየሱስ፣ በሆራ፣ በቆሪጥ አሁን ገና ዘመድህን ጠራህ ብዬ እንዲዞር አዘዝኩት። ሲያይ ደሙ ፈላ። ማንቁርቴን ሲል አርጎ አነቀኝ። መድፍ አልፈራም ብሎ በአርቲፊሻል ሽጉጥ እላዩ ላይ ሸና። ፍርድ ቤት ገትረው በመግደል ሙከራ ሬሳ አንሱልን፣ ገምቶናል ሸቶ፣ በቁም የሞተ ሰው ምድርን ሞልቶ። ክቡር ዳኛ፣ ጥምባንሳው በምድር ክፉኛ ወሮናል። ጆፌ አሞራው ከላይ ክፉኛ ከቦናል። የእኛስ ነገር ከፍቷል። በምን ያልፍልናል? በቁምም ሞተናል፣ በቁምም ለሞቱት መቃብር ሆነናል። ምን ማለት ነው አሉና ፍጥጥ። ክቡር ዳኛ ይቅር ይበሉን። ክቡር ዳኛ፣ ተከሳሹ ከሳሽ ሲሆን ግራ ገብቶን ነው ለኛ። አዘባርቅ፣ ችሎት በመድፈር ትገባታል አሉ ክቡር ዳኛ። ጓ ይቅርታ ክቡር ዳኛ፣ እኛ ያልነው ለፉገራ፣ እነሱ የሚሉት የመግደል ሙከራ። አሃ ስንቴ ተኩሰው ስተውን ባርቆብን ነው ሲሉ መች ከሰስናቸው በድለውን ሲክዱን። አርቴፊሻልም ቢሆን ሽጉጡን ለተረኛው ፖሊስ አስመዝግቤው ነበርና ለፍርድ ቤቱ እንደ መረጃ ይቅረብል ብዬ ፍጥጥ። ከድርብድ ነው ብላችሁ ውሸታችሁን አስቸርችሩ። በኤግዚቢትነት ያቀረቡት መሳሪያ ቁጥር የሐሰት ነበርና ፖሊሶቹና ከሳሹ ባለ ሆቴል ተደናገጡ። ከዚያም ጉዳዩን በሽምግልና መፍታት እንዲችሉ ፍርድ ቤቱን በተማጽኖ ይጠይቃሉ። ዳኛው በዚህ ተስማምተው ጉዳዩ በእርቅ ያልቃል። ሊፈረድብን የነበረው በብልሃታችን ያችን ቀንም ከፍርድ ተረፍን። ከፍርድ ቤቱ ሰተት ብለን ስንወጣ ጠጋ አልኩና ተይስልሽ በአርቴፊሻል ሽጉጥ እላይሽ ላይ ሸናሽ ስለው አልሰማኝም። ምን አልክ አለና ምስክር ጠርቶ ፍጥጥ። ከፈጣሪ በቀር ከሞት ማን ይቀራል? እውነትና ንጋት እያደር ይጠራል። እውነት እያደር ይጠራል እና ምን ይጠበስ ብሎ ለክስ የሚሆን መልስ ፍለጋ ፍጥጥ። አሃ ምን ይጠበስ አልኩኔ።
እውነት እያደር እስኪጠራ እንደ ልማድ አዳሜ ከሐሰት ተዳራ ስለው ዘራፍ በሕግ አምላክ ተሰደብኩ ልብ አድርጉልኝ ብሎ ምስክር ቆጠረና ሰተት ብሎ ፍርድ ቤት በስም ማጥፋት ወንጀል ግትር ክቡር ዳኛ ከሳሽ ቀረበ። ክሱን ሊያስረዳ ክቡር ዳኛ ጠየቀ። ሐሰት ይዳሰሳል? አይዳሰስም። ይዳበሳል? አይዳበስም። ከዚህ በፊት ተዳርሰህ ታውቃለህ? አላቅም። አለማወቅንስ ታውቃለህ? አላቅም። ታዲያ ምንድን ነው የምታውቀው? በሕግ ያልተደነገገ ክስ ይዘህ መምጣትህ በራሱ ችሎት ከመድፈር እኩል ነው። ጓ አሃ ዳኛው የሶቅራጥስ ጓደኛ ናቸው እንዴ? ጓ አቤት ክቡር ዳኛ። ባጠራህትን ተከሳሽ ማለቴ ከሳሽ እውነት እያደር እስኪጣራ ከሐሰት ተዳራ መባል ነው አይደል ክስህ? አዎ ክቡር ዳኛ። መዳራቱ ነው ከሐሰት ጋር መሆኑ ነው ያገበገበ? በተለይ ከሐሰት ጋር መሆኑ። አሃ ከእውነት ጋር አብሮት ነበረ እንዴ? ጓ አቤት ክቡር ዳኛ። ባጠራ ግራ ቀኙን በማየት ጊዜ ማባከን ሳያስፈልግ መክረው በነጻ ለቀቁኛ። ጓ ሰተት ሜትርን ማን መተረው ሚዛንን ማን ለካ? የፍርድ እውነትነት የእውነት እውነታ ከተግባሩ ይልቅ መስማማት ነው ለካ። ምዕራፍ 30 እግዚአብሔርም ዝም አለ። አፉ እንጂ ሬዲዮ ልቡ አይታወቀን። ስቶ እንዳያስተን ጀሊሉ ጠብቀን። ደሞ ለእግዚአብሔር ብንከሳቸው ንጉሥ አይከሰስ ሰማይ ይታረስ ብለው ተረት አስተምረውናል። ይተርቱልናል። እንቆቅልሽ ብንሆንባቸው እንቆቅልሽ ሆነውብናል። እግዚአብሔር ምን ትላለህ? ዝም። እግዚአብሔር ዝምተኛ፣ እግዚአብሔር ምስጢረኛ፣ በጎች ተበሉ በሰው ልጅ እረኛ። ሰይጣንስ እሺ ድርሻ ስላለው ነው። አንተ ለምን ይሆን ዝምታ የበዛው? እንደውም ፈጣሪ ሆይ ያዝ እንድንግባባ። እንቆቅልህ ምን አውቅልህ አልከኝ? የእስረኛ አሳሪ የፍጡር ፈጣሪ ማን ነው እወቅልኝ። ዝም በላ መልስልኝ። ምን አገር ልስጥህ አልከኝ? ጥሩ መልሱን እንድነግርህ ሀገር ልስጥህ አልከኝ። በምድር የምከፍለው ስለሌለኝ ጀነትን ቃል ገባልኝ። የፍጡር ፈጣሪ የእስረኛ አሳሪ ሰይጣን ልንገርህ፣ ሰይጣን ባለ ስልጣን፣ ሰይጣን ባለ ወንበር፣ መፍታት እንደ ልቡ ማሰር። ዝም እግዚአብሔር ዝምተኛ፣ አላህ ባለ ምስጢር። ወይ ገልጠህ ግለጠን ወይም ድፈንብን። መሮናል፣ አረናል፣ ገልብጠን ወይም ገልብጥልን። ወይ ትዕግሥቱን ስጠን ወይ መቻል አስችለን ወይ መከራ መጥን። እግዚአብሔር ዝምተኛ፣ አላህ ባለ ምስጢር። ዝምታህን ስበር፣ ደላላውን ምከር፣ ቀጣፊውን ዝከር። ያዝልን በሩቁ ከአንተው ይታረቁ። የደም ልክፍተኛ አጋንንቱን ሰር፣ ክፋት መላእክተኛ ሰደድ ሰንኮፍ ንቀል። ነፍሳችንን ለፈረንጅ ባሕራጅ፣ ሥጋችንን ለቸነፈር በችጋር ሸጡብን። በካሽ ሳይሆን በዱቤ የደላላ አስከፍለው ቸበቸቡን። የቆምንባትን ስንዝር መሬት እንኳን ሳይቀር ሸጠው ዕዳ ከፋይ ትውልዶች አደረጉን።
የእናት አባታቸውን መሬት የውርስ ርስታቸውን ለመሸጥ ልጆች ደላላ የሆኑባት ሀገር አስቀሩልን። ወይ ነገዱብን፣ አነደዱን፣ ቀለዱብን። በቁም ሸጠውን ሲያበቁ ካላቂ ንብረት አስቆጠሩን። ተራ ቁጥር አደረጉን። አንድ ሁለት ብለው የሰውነት ማንነታችንን በታሪክ የጥላሸት ተረት አስክደው እንደ በግ ነርተው ከገበያ በረት አውጥተው ሸጡን። ነገዱብን። ዋይ ደለሉብን። ዋይ ፈጣሪ ሆይ አናገርከኝ። በክፋት የተራመደም የክፋቱን እሬት ይጋታል አልከኝ። በሐቅ የኖረም የሐቅን ውበት ይደምቅባታል አልከኝ። ጥሩ፣ በጣም ጥሩ። ብቻ ይፍጠን፣ ዕዳችን ሳይበዛ ፈጥኖ ይወራረድልን። ሰተት ብለን ካች፣ ሰተት ብለን ላጥ። በጣራው አይሰማ እግዚአብሔርም ዝም አለኝ። እሱንም ሰፈራ ወሰዱት መሰለኝ እያለ ድሃ እግዚአብሔሩን ያማል። የት ነህ ሲሉት የትም ይላል። ማን ነህ ሲሉት ማንም ይላል። ምን ነህ ሲሉት ምንም ይላል። መች እንደ ሰው ግልጥ ይወዳል። እንቆቅልሽ ነዋ። ባለፈው ግን አየሁት፣ እግዚአብሔርን አየሁት ብዬ በነገራቸው በታቢዮ አብጠው እንዴት አሉኝ ቄሶች፣ እንዴት አሉኝ ሼሆች፣ የእግዚአብሔር አገልጋዮች። ለእኛ ሳይገለጥ ላንተማ አያደርገው፣ አይሆንም። እንዴት ምን ቢቆርጠው አሉኝ ቄሶች፣ የእግዚአብሔር አገልጋዮች። የውሸቴን ላልኩት ቀሳውስቱን ሁሉ ከእግዚአብሔር አጣላሁት። አሁንማ ጨከነብን፣ እግዚአብሔር ጨከነብን። ከሰይጣን ተፋጠን እግዚአብሔር አለ ያለ እያንጋጠጠ ያወራል። ወዴት ነው አገር? ግድ የለም የትም መኖር ትችላለህ። ግን በቃ እኩል አርገን፣ ተራጋጭ አታብዛብን፣ ፈጥራ አታስረግጠን። ከሰይጣን ጋር ጠጠር አድርገህ እንደ ገበጣ አትጫወትብን። ገበጣ ገባጣ ጎርበጥ ባጣ፣ መጣ ስንል ሄደ ስንል መጣ። እየተንጎራደደ ነው። ጊዜ ክፉ፣ ጊዜ ግፉ። አገሬ ለረሃብ እጅ ሰጠች። ዘመን ሊከፋ ነው። 1976 ዓመተ ምህረት የረሃብ ስጋት በቀየው ጓዙን ጠቅልሎ መግባት የጀመረበት ፈታኝ ወቅት፣ ደርጎ የፖለቲካውን ፍጥጫ ሲፋጠጥ ለስሙ እውነት እየካደ አልተራብንም ብሎ ይግደረደራል። ከድር ነደደ፣ በሐዘን አበደ። የነደደውን ቢናገር ምን ሊሆን? ሰተት ብሎ ገብቶ ወደ ሸቤ ሰተት ብሎ ይወጣል። 77 አንድ እንጀራ ለ7፣ 78 አንድ እንጀራ ለ8፣ ከሞት ለመሰንበት 79 አንድ እንጀራ ለ9፣ እሱም ኖሮ ቢገኝ። የሳቅ ድምፁ ተሰማ። 77 ኛቹን ገባቲ ድኡን ከራቲ፣ ኖር 77 እጋፊራ ኮነጋቲ፣ በረናኛቹን ገባቴ ዱን ኢሌ ከራቴ
ወይ አንቺ የፍርጃ ምድር ኢትዮጵያ፣ ሁሉም እየመጣ ለጥጋቡ ይግጥሻል፣ ግጦ በአጥንት ያስቀርሻል። ደግሞ ስታገግሚ ስሙን ቀይሮ ሊግጥሽ ይመጣል፣ በአጥንትሽ ሊያስቀርሽ። ሐቅ ነው እኮ፣ እውነቴን እኮ ነው። በፊት ሥላሴ ሥላሴ፣ አሁን ማርያም ማርያም፣ ቆይቶ አውጣን አውጣን፣ በገዛ ቤታችን አዛዥ ሆኗል ሰይጣን። ሰይጣን ባለ ስልጣን፣ ሰይጣን ባለ ወንበር፣ መፍታት እንደ ልቡ ማሰር። ከአንድ ወር ስራት በኋላ ዛሬ ገና ተፈታሁ። አንገላቱኝ። ማንም በቁም ነገር ስለ ሕይወቴ ጠይቆኝ አያውቅም። መንገላታት የበዛ ከመወለድ እስከ መሞት በስቃይ ውስጥ መንከላወስ፣ መሮጥ፣ መፈራገጥ፣ አይጥና ድመት፣ ውሸትና እስስትነት፣ ሰተት ብለን ከች ብለን ጥርግ። ቢነገራቸው አይገባቸውም። ስታስሩ ስትፈቱ ከምትንገላቱ በቤታችን ይሁን በቃን እስር ቤቱ ብንል አይገባቸውም። ደሞ ለእግዚአብሔር ብንቀሳቸው ንጉሥ አይከሰስ ሰማይ ይታረስ ይሉናል። ይተርቱብናል፣ ይተርቱልናል። እንቆቅልሽ ብንሆንባቸው እንቆቅልሽ ሆነውብናል። እግዚአብሔር ምን ትላለህ? ዝም። እግዚአብሔር ዝምተኛ፣ እግዚአብሔር ምስጢረኛ፣ እንደውም እግዚአብሔር እንቆቅልህ። ምን አውቅልህ አልከኝ? የእስረኛ አሳሪ የፍጡር ፈጣሪ ማን ነው? እወቅልኝ። ዝም በላ መልስልኝ። አገር ልስጥ አልከኝ? ጥሩ፣ መልሱን እንድነግርህ አገር ልስጥ አልከኝ? ጀነትን ቃል ገባልኝ። የፍጡር ፈጣሪ የእስረኛ አሳሪ ሰይጣን፣ ልንገርህ፣ ሰይጣን ባለ ስልጣን፣ ሰይጣን ባለ ወንበር፣ መፍታት እንደ ልቡ ማሰር። ዝም። እግዚአብሔር ዝምተኛ፣ አላህ ባለ ምስጢር። ወይ ገልጠ ግለጠን ወይም ድፈንብን። መሮናል፣ አረናል፣ ገልብጠን ወይም ገልብጥልን። ወይ ትዕግሥቱን ስጠን ወይ መቻል አስችለን፣ ወይ መከራ መጥን። እግዚአብሔር ዝምተኛ፣ አላህ ባለ ምስጢር። ዝምታህን ስበር። ከድር ለመስገድ በተንበረከከበት ዓይኖቹን ወደ ሰማይ ሰቅሎ እያለቀሰ ይጸልያል። እጆቹን ዘርግቶ ፈጣሪውን ይለምናል። በውስጥ ያስቀመጥከውን እሳት አንተው በቸርነትህ አጥፋልኝ፣ እንደ ሰው አኑረኝ። ያ ረቢ አማና በቃ በለኝ። የንጹሕ ነፍሴን ስቃይ ተመልከት። የተረጋጋ ቀን ስጠኝ። የሰጠኝን ዕድሜ ተረጋግቼ እንድኖርበት ብርታት ስጠኝ። ዝምታን በልቤ ውስጥ አኑርልኝ።
እባክህ ፈጣሪ ሆይ ባሪያህን አትጣለኝ፣ ወደ እኔ ተመልከት፣ እርጋታን ስጠኝ። ምንም አይደለሁም፣ ማንም አይደለሁም። ምንም ሆኜ ማለፍን ግን አልፈልግም። ተገፍተን ቅቤ እንዲወጣን ያረቢ ሰው አርገን ከሰው እኩል አውለን። አንገቱን በቁጭት እየነቀነቀ እያቃሰተ ይስላል። መጀን አለወሎ መጀን 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 ሰው ስንል ሰው ፈጀን። እየሳለ ይስቃል። ሞት ሾላካ ሹልክልክ የምንፈራት መሰላት እንዴ? ንገሯት፣ ከድር ውሸት እንጂ ሞት አይፈራም። ኧረ ስቀልድ ነው። ኑሮ አተላ ቢሆንስ ማን መኖር ይጠላል? ዲዮጋንም ሞቷል፣ ናስሩዲንም ሞቷል። እኔ እዚህ አለሁ። መንገደኛው ባለቅኔ ይህን ብሎ በሐዘን በባዶ እግሩ ከተማውን ለቆ ተጓዘ። ዝምታ ሆነ። 10 አለቃ ዋሴ አዘኑ። ውስጣቸው ለመከፋት ተከፈተ። እንክበር ብንል ኮሎኔል ካሳይ ማን ደፍሮ ወስዳ ቆለፈችብን። ሸገር ሄዳ ልትቀር ተንኮል ሸረበችብን። ኮሎኔል ካሳይ ማን ደፍሮ አዲስ አበባ ሄዶ የቀረ እንደው ከድር ሰተቴ እዚህ ሊበሰብስ ነው ብላቸው የእስር ቤቱ ኃላፊዎች ተንጫጩ። ከሄደ ገና 2 ቀኑ ነው አትዘባርቅ አሉት። ይህ በሆነ በሁለተኛው ቀን በቃል ንግዴ ምክንያት ያሰረኝ ኮሎኔል ካሳይ ማን ደፍሮ አዲስ አበባ ላይ ባልታወቁ አካላት መገደሉ ተሰማ። በጊዜው በተፈጠረ የውስጥ ሽኩቻ በራሱ ሰዎች እንደተመታ ጭምጭምታ ቢሰማም ኢህአፓዎች እንደገደሉት ተነገረ። ከድር ሞርቱ ፈልፈልቱ እያለ አዳሜ ተንጫጫ። የእስር ቤቱ ኃላፊዎችም ያለማንም ትእዛዝ በድንጋጤ በነጻ ለቀቁኝ። ቦቀቦቁላ ሰተት ብለን ገብተን ሰተት ብለን ወጣን። እንግዲህ ምን ይደረግ፣ ክፉ አላኖር ብለን ክፋትን አሟርተን ገደል ነው። እኔ ከድር ለቁጥር የሚያዳግቱ ጊዜያት ብታሰርም ወንጀሌ ይህ ነው ተብሎ ተፈርዶብኝ ግን አያውቅም። ለፍርድ የሚያበቃ ወንጀል ባይገኝብኝም ታዲያ ለረዥም ወራት በእስር ያሳለፍኩባቸውም ጊዜያት ነበሩ። ብዙ ጊዜ በእስር ቤት ውስጥ በሆነ ባልሆነ የሚደበድበው ወታደር ነበር። ታዲያ ከድር ቀን ሲጠብቅለት ቆይቶ በፍቃድ ከተማ ወጥቶ የሚዝናናበት ዕድል ይፈጠርለታል። በዚያ ወቅት ማንኛውም በቀላል ወንጀል የታሰረ ሰው ለፖሊስ የውሎ አበል በመክፈል ጥበቃ ከተመድቦለት ተዝናንቶ መመለስ ይችላል። ይህን ዕድል እንዳገኘሁም ለጥበቃ ያ ሁሌም የሚደበድበኝን ፖሊስ እንዲመደብልኝ ጠየቅኩ። መምረጥ መብቴ ነበርና ፈቀዱ። ሰተት ብለን ወጣን። ያለው ወደ ሆስፒታል፣ የሌለው ሸቤ እስር ቤት ይሞታል እያልኩ ደንሼ ላጥ። በዳንስ ይወዛወዛል። በየትኛውም ስፍራ ከተገኘው ጋባዥ በወረፋ ነው። እስኪ ጠግብ ፖሊሱን ጋበዝኩታ።
እንዲህ አይነት ዕድል በደሞዝ ሰሞን ብቻ የሚገጥመው ጠባቂ ፖሊስ ከልክ በላይ ይጠጣና ሰክሮ ከቁጥጥር በላይ ይሆናል። ምሽት መመለስ የነበረብንን ወደ እኩለ ሌሊት ያሳድገዋል። በመጨረሻ በአልኮል ደንዝዞ አቅም ያጣውን ፖሊስ ደግፌ ወደ ጣቢያው ወሰድኩላቸው። መሃል መንገድ ደርሶ ይደክመውና መንገድ ላይ አስተኝቼ አጠገቡ ቆምኩ። ድንገት ሮንዶቹ ይቀርቡና ምን እያደረግኩ እንዳለው ጠየቁኝ አፍጥጠው። ቀን እንዲጠብቀኝ የላካችሁትን ሰው አሁን በተራዬ እየጠበቅኩላችሁ ነው ብዬ ስስቅባቸው በግ ነው ሊሞቱ። ይህን የሰሙት የጣቢያው ዋና አዛዥ በንጋታው ተናደው እኔ እንድፈታ በቦታው ፖሊሱ እንዲታሰር ትዕዛዝ አስተላለፉ። እንግዲህ ምን እናድርገው? አሳራችን እስኪያበቃ አሳሪያችንን አሳሰር ነዋ። ደግሞ ከትላልቆቹ የትናንሾቹ ባለሥልጣናት መቆለል፣ ባዶ መቆለል፣ ባዶ የጭድ ክምሩላ። ዛሬ ጠዋት ጅንኑ ቁልሉ ተሰማ በላይ የታሰርንበትን እስር ቤት ለመጎብኘት መጣ። እስረኞቹን አንድ በአንድ ማናገር ሳይሆን ያለውን ጠቅላላ ሁኔታ ለማየት ሲዘዋወር በቀዳዳ አየሁት። መሮኛል። ተሰማ በላይ ከሁሉ በላይ ወይ ቺቺ ወይ ፍቺ